በአርሰናል እጅግ በጣም በጥብቅ የሚፈልገው ከናን ይልዲዝን በተመለከተ እጅግ በጣም ወሳኝ መረጃ ትላንትና ማምሻውን እየወጣ ይገኛል። በነገራችን ላይ የክለባችን አርሰናል ተጫዋቾች ለአርብ የፕሪሚየር ሊግ የመጀመሪያ ጨዋታ ትላንትና እንግዲህ ልምምዳቸውን በይፋ ጀምረዋል። ከኮሚኒቲ ሺልድ ዋንጫ በኋላ ነው ትላንትና እንግዲህ አርሰናል ተጫዋቾች ወደ ልምምድ የተመለሱት። እነማን ናቸው በጉዳት ምክንያት የኮቨንትሪ ሲቲ ጨዋታ የሚያመልጣቸው እነማን በትላንትናው ልምምድ ቀን ተገኝተዋል፣ ዝግጁ ሆኑ የሚለውን ጨምሮ ሌሎች ክለባችን አርሰናልን የተመለከቱ መረጃዎች እንግዲህ በተለይ ጁሪየን ቲምበርን በተመለከተም የምናነሳቸው ጉዳዮች አሉ። እንደተለመደው በአማረ መልኩ ወደ እናንተ ይቀርባሉ። ከእናንተ የሚጠበቀው ቪዲዮውን እንደተለመደው ላይክ አድርጎ መጀመር ብቻ ነው። ሰብስክራይብ ማድረግ አትርሱ። የአርሰናል ደጋፊ ከሆናችሁ ይህ ቻናል እናንተ ነው። ሰብስክራይብ ማድረግ አይረሳ። በቀጥታ ወደ መረጃዎቹን የምወስዳችሁ እንግዲህ ወደ ከናን ይልዲዝ እና ወደ ዝውውር መረጃ ከመውሰድ በፊት ትላንትና አርሰናል በይፋ እንግዲህ ለአዲሱ የውድድር ዓመት ልምምዱን ጀምሯል። በነገራችን ላይ በትላንትናው ልምምድ በርካታ ተጫዋቾቻችን ተገኝተዋል። ከኮሚኒቲ ሺልዱ አስደናቂ የዋንጫ ድል በኋላ እንግዲህ ተጫዋቾቻችን በከፍተኛ መነቃቃት ላይ ነው የሚገኙት። ይህንኑ ድል ታዲያ በቀጣይ በፕሪሚየር ሊጉ ለማስቀጠልና ዋንጫዎችን በተደጋጋሚ ለማምጣት ከፍተኛ ረሃብ ላይ እንደሚገኙ የትላንትናው ልምምድ በሚገባም የሚያሳይ ነው። በተለይ እንግዲህ አርሰናል ትልቅ መጠንቀቅ ያለበት አንድ ነገር እንዳለ ሁላችንም እናውቃለን። እሱም በተከታታይ ፕሪሚየር ሊግን መብላት በጣም ከባድ እንደሆነ ሁሉም ያውቃል። በነገራችን ላይ ትዝ ይላችኋል ሊቨርፑል ካቻምና በልቶ ከዛ በኋላ በአመቱ እንዴት ድምጥማጡ እንደጠፋ ያውም ሊቨርፑል ዋንጫውን በላ የፕሪሚየር ሊጉን በአርኔ ስሎት ስር። ከዛ በኋላ እና አሌክዛንደር አይዛክን እና ፍሎሪያን ዊርዝን የመሳሰሉ ተጫዋቾች በጣም በውድ ዋጋ አስፈርሞ ከዛን ከባድ የሆነ አወዳደቅ ወድቆ አሰልጣኙን እስከ ማባረር ጭምር ነው የደረሰው የፕሪሚየር ሊጉን ዋንጫ የበላለትን ማለት ነው። ስለዚህ በተከታታይ ዓመት የፕሪሚየር ሊጉን ዋንጫ ማሳካት በጣም ከባድ ስለሆነ አሰልጣኝ ሚኬል አርቴታ እዚህ ላይ ትልቅ ጥንቃቄ ማድረግ አለበት። በነገራችን ላይ አሰልጣኝ ሚኬል አርቴታ ትልቅ ታሪክ ነው የሚጽፈው በተከታታይ የፕሪሚየር ሊጉን ዋንጫ ከበላ። ምክንያቱም በእንግሊዝ ፕሪሚየር ሊግ ታሪክ 3 አሰልጣኞች ብቻ ናቸው በተከታታይ የፕሪሚየር ሊጉን ዋንጫ ማሳካት የቻሉት። አንደኛው አሌክስ ፈርጉሰን ናቸው፣ ሁለተኛው ጆዜ ሞሪኒዮ ናቸው፣ ሶስተኛው ደግሞ ፔፕ ጓርዲዮላ ናቸው። እነዚህ 3 አሰልጣኞች ብቻ ናቸው በፕሪሚየር ሊጉ በተከታታይ የፕሪሚየር ሊጉን ዋንጫ በማሳካት ታሪክ መስራት የቻሉት። ታዲያ አሰልጣኝ ሚኬል አርቴታ ዘንድሮ ከክለባችን ጋር ፕሪሚየር ሊጉን የሚደግመው ከሆነ ለተከታታይ ዓመት በመብላት 4ኛው ብቸኛ የፕሪሚየር ሊጉ አሰልጣኝ መሆን የሚችልበት እድል አለ ማለት ነው። በርካቶች ግን አርሰናል በተከታታይ ዋንጫውን እንደሚበላም እየተናገሩ ነው የሚገኙት። ለአብነት ያህል አንድ ሰው ላንሳላችሁ። የቀድሞ የሊቨርፑል ሌጀንድ ማይክል ኦውን ሁላችሁም ታውቁታላችሁ ብዬ አስባለሁ። ማይክል ኦውን ታዲያ ሲናገር በዚህ ሲዝን የማይክል አርቴታው አርሰናል ማንም ቡድን ሳይቀናቀነው የፕሪሚየር ሊግ ዋንጫውን እንደገና ማሸነፍ ይችላል። ይህን የአርሰናል ቡድን ዋንጫውን በድጋሚ ከማሸነፍ ሊያስቆመው የሚችል ቡድን የለም። በዚህ ሲዝን እነሱ በጣም ጠንካራ ሆነው ይቀጥላሉ። እጅግ በጣም ጥሩ ናቸው። ምርጥ ግብ ጠባቂ እንደዚሁም ምርጥ የተከላካይ ተጫዋቾች አላቸው። እናም በዚህ ሲዝን ዋንጫ ለማሸነፍ በሚደረገው ፉክክር አርሰናሎች ምንም አይነት ችግር ይገጥማቸዋል ብዬ አላስብም። ይህ ቡድን የሊጉን ዋንጫ በድጋሚ ለማሸነፍ የሚያስችላቸው ነጥቦች መሰብሰብ ይችላሉ። ዋንጫውን በድጋሚ ለማሸነፍ ሁሉም ነገር አላቸው። የሊጉን ዋንጫ ለማሸነፍ የሚያስፈልገው ነጥብ መሰብሰብ ማንቸስተር ሲቲ ወይም ሊቨርፑል የብቃታቸው ጫፍ ላይ በነበሩበት ጊዜያት ያስመዘገቡትን ነጥብ ያህል በዚህ ሲዝን ይሰበስባሉ ብዬ ባላምንም፣ ነገር ግን የአርቴታውን አርሰናል በድጋሚ የሊጉን ዋንጫ ለማሸነፍ በሚደረገው ዘመቻ ማንኛውም ቡድን ከነሱ ጋር መፎካከር እንደማይችል ነው እያሰብኩ የሚገኘው ሲል እንግዲህ ማይክል ኦውን ተናግሯል ማለት ነው። ማይክል ኦውን ብቻ ሳይሆን በርካቶች እንግዲህ ይህንን እየተናገሩ ነው የሚገኙት። ይህ እየተባለ ያለበት ምክንያት አንደኛ አርሰናል በጣም የተረጋጋ ቡድን በመሆኑ ነው። በአርቴታ ስር ፕሪሚየር ሊጉ ላይ ሁሉም በአዲስ አሰልጣኝ እየሰለጠነው ነው። በጣም ገና ትራንዚሽን ላይ ነው የሚገኙት። ስለዚህ አርሰናል ትልቅ ግምት እየተሰጠው የሚገኘው ለዚህ ነው። አርቴታ ይህንን ተጠቅሞ ታዲያ በደንብ የፕሪሚየር ሊጉን ዋንጫ ድጋሚ በማምጣት እንግዲህ የአርሰናል ደጋፊዎችን ማስደሰት አለበት ብዬ አስባለሁ። እንግዲህ ወደ ልምምዳችን ስንመለስ በትላንትናው ልምምድ እንደ ቡካዮ ሳካ፣ ዴክላን ራይስ በዘንድሮ ውድድር ዓመት ድንቅ ብቃቱን ገና ከመፈረሙ እያሳየ የሚገኘው ክሪስቶስ ዞሊስ፣ ብሩኖ ጉማሬሽ ሁሉም ተገኝተው እንግዲህ ልምምዳቸውን ሰርተዋል። ነገር ግን ጁሪየን ቲምበር
አሁንም ከአርቡ የኮቨንትሪ ሲቲ ጨዋታ ውጪ እንደሆነ ተረጋግጧል። በእርግጥ ጁሪየን ቲምበር በጣም በጥሩ መልኩ ልምምድ እያደረገና እያገገመ እንደሚገኝ ቢታወቅም አሁንም ለጥቂት ሳምንታት ቢያንስ 2 የፕሪሚየር ሊግ ጨዋታዎች ያመልጡታል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። መጀመሪያ የሚያመልጠው እንግዲህ የመጀመሪያ ጨዋታችን አርብ የምናደርገው ኮቨንትሪ ሲቲ ከአዲሱ አዳጊ ጋር የምናደርገው ጨዋታ ያመልጠዋል ተብሎ ይጠበቃል። ከዛ ከኮቨንትሪ ሲቲ በኋላ ደግሞ በቀጣይ የምናደርገው ሁለተኛው የፕሪሚየር ሊግ ጨዋታችን ከአስቶን ቪላ ነው። በነገራችን ላይ በጣም ከባድ ጨዋታ ከሜዳችን ውጪ ከአስቶን ቪላ ጋር እናደርጋለን። በዛም ጨዋታ ያመልጠዋል ተብሎ ይጠበቃል ጁሪየን ቲምበር። ከዛ ከአስቶን ቪላ ጨዋታ በኋላ በሚኖረን በሜዳችን ቼልሲን በምንገጥምበት ሶስተኛ ጨዋታ ላይ ግን ጁሪየን ቲምበር ይመለሳል ተብሎ ይጠበቃል። የጁሪየን ቲምበር መመለስ በነገራችን ላይ ክለባችንን እጅግ ሙሉ ነው የሚያደርገው። ይህን ስላችሁ ለምን መሰላችሁ? አሁን ያው የዊሊያም ሳሊባ መጎዳት የሁላችንም ስጋት ነው። ነገር ግን በሲቲው በኮሚኒቲ ሺልድ ጨዋታ የሞስኬራን ጥሩ ብቃት አይተናል። በጣም ጥሩ የሆነ ተጫዋች እንደሆነ አምናም አይተናል። ዘንድሮ ደግሞ የዊሊያም ሳሊባን ቦታ በመሸፈን ጥሩ ግልጋሎት አሳይቶናል። አሁን የሚያሰጋን ምንድነው? ሞስኬራና ቤን ዋይትን አንድ ላይ አድርጎ ማጫወት አንዱ ጥሩ ሲሆን አንዱ ጥሩ አይሆንም በሚል ከፍተኛ ስጋት ስላለ በተለይ በማንቸስተር ሲቲው ጨዋታ ቤን ዋይትም ጥሩ ነበር። ከረፍት በኋላ ትንሽ መዳከም ታየበት እንጂ በመጀመሪያው አጋማሽ ጥሩ እንቅስቃሴ ነበር ያሳለፈው። ስለዚህ ጁሪየን ቲምበር የሚመለስ ከሆነ ቲምበር እንደምታውቁት ወደ መሃል እየገባ ሳሊባን የሚያገዝ ስለነበር አሁን ሞስኬራን ወደ መሃል እየገባ እንዲያገዘው ጁሪየን ቲምበር ሲመለስ ሳሊባ እንኳን ባይኖር ጥሩ የተከላካይ ስፍራ ይኖረናል የሚል እምነት አለኝ። ስለዚህ ስለ ጁሪየን ቲምበር ያለው መረጃ ይህ ነው። ያው ሌላኛው የሚታወቀው የዊሊያም ሳሊባ ጉዳት ነው። ሌላ እንግዲህ ምንም አይነት ጉዳት የለብንም። ሁሉም ተጫዋቾች በሚገባም ዝግጅት ላይ ነው የሚገኙት ማይልስ ሉዊስ ስኬሊን ጨምሮ ማለት ነው። ስለዚህ በሜዳችን የምናደርገው የመጀመሪያውን ጨዋታ በጣም በጥሩ መልኩ በድል እንወጣለን የሚል እምነት አለኝ። የትላንትናው ልምምድ የተሳተፉ ተጫዋቾችን ስንመለከት ሁሉም የኮሚኒቲ ሺልድ ላይ የነበሩ ተጫዋቾች ሌሎችን ጨምሮ ስለተሳተፉ ማለት ነው። እንግዲህ ወደ ዝውውሩ መረጃ ልውሰዳችሁና በጣም ጥሩ ሊባል የሚችል መረጃ ከትላንትና ማምሻ ጀምሮ እየሰማን እንገኛለን። ነገር ግን እዚህ ጋር እኔ ለአርሰናል ደጋፊዎች መረጃዎችን ሳደርስ ትክክለኛውን መረጃ ነው የማደርሰው። ከዛም በኋላ የመሆን እድሉ ምን ያህል ነው የሚለውን መረጃዎችን አይቼ ወደ እናንተ አደርሳለሁ። እንግዲህ ትላንት የወጣው መረጃ ምንድን ነው የሚለው ታማኝ የሚባሉት ለአርሰናል ቅርበት ያላቸው የመረጃ ምንጮች አርቴታና አንድሬ ቤርታ የከናን ይልዲዝን ጉዳይ ለመሞከር ለመጨረሻ ጊዜ እንደወሰኑ ተሰምቷል። በሚቀጥሉት ጥቂት ቀናቶች ውስጥ ምክንያቱም ደግሞ የዝውውር መስኮቱ ሊዘጋ ኦልሞስት 13 እንደዛ አካባቢ ቀናት ብቻ ነው የቀሩት። ስለዚህ አርሰናል ለጁቬንቱስ ይፋዊ ጥያቄ ለማቅረብ ከናን ይልዲዝን በተመለከተ ዝግጅት እያደረገ እንደሆነና በሚቀጥሉት ቀናት ውስጥ ይህ ጥያቄ ለጣሊያን ሴሪኤው ክለብ ዩቬንቱስ አሮጊቷ ማለት ነው ይቀርባል ተብሎ ይጠበቃል። አርቴታ ይህንን ለማድረግ የወሰነበት ምክንያት አሁን የዝውውር መስኮቱ ሊዘጋ በመቃረቡና ቢያንስ አንድ የፊት ለፊት መስመር ተጫዋች እንደሚያስፈልገው በማመኑ ከናን ይልዲዝን ለማምጣት ሙከራ እንዲደረግ እንግዲህ የመጨረሻ ሙከራ እንዲደረግ ግፊት እያደረገ እንደሆነም ተሰምቷል። በእርግጠኝነት መነግራችሁ ከዚህም በፊት በሰራውላችሁ ዘገባ ከናን ይልዲዝ እጅግ በጣም የምወደው አይነት ተጫዋች ነው። ከአርሰናል አጨዋወት ጋር በጣም የሚሄድ ነው። በተለይ አርቴታ እሱን የሚወደው ለዛ ነው። ከአርቴታ ፍልስፍና ከአርሰናል ፍልስፍና ጋር በደንብ መሄድ የሚችል በጣም ወጣት የሆነ ጥሩ ብቃት ያለው ተጫዋች ስለሆነ ነው። ዝውውሩ ቢሳካ እንደ አርሰናል ደጋፊ እጅግ በጣም ደስ ይለኛል። ነገር ግን አሁንም የአርሰናል ደጋፊዎች መጠበቅ ያለባችሁ የዝውውሩ ሁኔታ በጣም ከባድ እንደሆነ ነው። ምክንያቱም ዩቬንቱስ የረጅም ጊዜ ኮንትራት አስፈርሞታል ገና ዘንድሮ ማለት ነው። ታዲያ ደግሞ ዩቬንቱስ ተጫዋቹን መልቀቅ አይፈልግም። እነዚህን ጉዳዮች ስትመለከቱ የመሆን ዕድሉ ጠባብ እንደሆነ ትረዳላችሁ። ነገር ግን በዝውውር ላይ የሚፈጠሩ ብዙ ነገሮች ስላሉ አርሰናል ምን ያህል ያቀርባል የሚለው ዝውውሩን ይወስናል። ዩቬንቱስን የሚያስደነግጥ አይነት ዋጋ ካቀረብን ተጫዋቹ ልናገኝም የምንችልበት ትልቅ እድል አለ። ነገር ግን የከናን ይልዲዝ ጉዳይ በጣም ከባድ ቢሆንም አርቴታ የመጨረሻ ሙከራውን ለማድረግ ነው። በነገራችን ላይ ብራድሊ ባርኮላ ትላንትና አንድ አስገራሚ መረጃ ወጥቷል። ታማኝ የሚባሉት እነ አሌክስ ክሮክን ጨምሮ ባስነበቡት መረጃ ላይ ብራድሊ ባርኮላ ከሊቨርፑል ይልቅ
አርሰናልን ይመርጣል። ለአርሰናል መጫወትን ይመርጣል። በተለይ አርሰናል አሁን ያለበትን ኮንሲስተንሲ አሁን ያለበትን ወጥ አቋም ተመልክቶ በአርቴታ ስር ቢሰራ ደስ ይለዋል። ነገር ግን ይላል አሰልጣኝ ሚኬል አርቴታና የአርሰናል ሰዎች ብራድሊ ባርኮላ ፓሪስ ሰን ዠርሜን እየጠየቀ የሚገኘው 120 ሚሊዮን ዩሮ ይገባዋል ብለው በፍጹም አያምኑም ሲል ነው ያስቀመጠው። እንደምታውቁት ፓሪስ ሰን ዠርሜን ለብራድሊ ባርኮላ እንግዲህ እየጠየቀ የሚገኘው እስከ 120 ሚሊዮን የሚጠጋ ዋጋ ነው። ነገር ግን ብራድሊ ባርኮላ በእርግጠኝነት 120 በፍጹም የሚገባው ተጫዋች አይደለም። ተጫዋቹ ጥሩ ነው። አዎ ጥሩ ነው። ጥሩ የሚባል ተጫዋች ነው። በአሰልጣኝ ሉዊስ ኤንሪኬም ስር እንደዚሁም ደግሞ በአሰልጣኝ ዲዲየር ዴሾ በፈረንሳይ ብሔራዊ ቡድንም ጥሩ እንቅስቃሴ ማድረግ የቻለ ተጫዋች ነው። ነገር ግን 120 እጅግ በጣም የሚበዛበት ተጫዋች ነው። ብዙዎች እንደውም ከብራድሊ ባርኮላ ይልቅ ያለን ማርቲኔሊ ይሻለናል ሲሉ ሰማለሁ። በእርግጥ ብራድሊ ባርኮላ ከማርቲኔሊ የሚሻልባቸው ብዙ ነገሮች ቢኖሩም 120 ሚሊዮን የሚያስወጣ ግን ብቃት ያለው ተጫዋች ነው ብዬ በፍጹም የማላምነው ተጫዋች ነው። ስለዚህ አርቴታና አርሰናል ብራድሊ ባርኮላን ቢፈልጉት እንኳን ፒኤስጂ የጠየቀውን መክፈል ስለማይፈልጉ ወደ ባርኮላ ዝውውር አርሰናል ይመለሳል ተብሎ በፍጹም አይጠበቅም። እንደኔ የአርሰናል ምናልባትም የክረምቱ የመጨረሻ የፊት ለፊት መስመር ተጫዋች የማስፈረም ሙከራ በከናን ይልዲዝ የሚጠናቀቅ ነው የሚመስለኝ። ከናን ይልዲዝን ሞክሮ ከተሳካ እሰየው፣ ካልተሳካ ግን አርሰናል ምናልባትም ባሉት ተጫዋቾች የመቀጠል እድላችን ሰፊ ይሆናል የሚል እምነት አለኝ። ያው እንግዲህ በግራ መስመር ላይ ነው ትልቁ ፍላጎታችን። በግራ መስመር ያው እንደ ጥሩ ሆኖ ክሪስቶስ ዞሊስ የተባለ በጣም እንቁ ተጫዋች አግኝተናል። ባለፉት 19 ጨዋታዎች ከክለብ ብሩጅ ቤት ጀምሮ በእያንዳንዱ ጨዋታ ወይ ግብ አስቆጥሯል ወይ አሲስት አድርጓል። አርሰናል ቤትም ገና ከመምጣቱ በወዳጅነት ጨዋታዎች በዋንጫ ጨዋታ አሲስት ማድረግ የቻለ እግሩ ላይ ኳስ ጥሩ እንደሆነ የሚያስታውቅ እንደዚሁም ደግሞ ለመላመድ ችግር እንደሌለበት አይነት የሚያሳይ በአካሉም ያን ያህል ደካማ እንዳልሆነ አሳይቷል። ነገር ግን ፕሪሚየር ሊግ በጣም ክፉ ነው ስላችሁ እንዴት መሰላችሁ? ለምሳሌ ማርቲን ዙቢሜንዲን ማንሳት እንችላለን። ዙቢሜንዲ ባለፈው ዓመት ወደ አርሰናል ሲመጣ እንዴት ድንቅ አጀማመር እንደጀመረ ተመልክተናል። በጣም የሚገርም አጀማመር። አርሰናል በቃ እረፍት አገኘ፣ ትክክለኛውን ተተኪ አገኘ በሚል ብዙዎቻችን ካወራን በኋላ ፕሪሚየር ሊግ ችግሩ ምንድነው? ፕሪሚየር ሊግ ትጮታላችሁ፣ በሁለት ቀኑ ሻምፒዮንስ ሊግ፣ ከዛ ካራቦ ካፕ፣ ኤፍኤ ካፕ ጨዋታዎች በጣም ይደራረባሉ። ፕሪሚየር ሊግ ደግሞ አካላዊ ፍትጊያ ነው። ከተጫዋች ጋር ትጋጫላችሁ፣ ትላተማላችሁ፣ ትገፋላችሁ፣ ትሮጣላችሁ። ይህን ሲደራረብበት ዙቢሜንዲ ከቀን ቀን እየደከመው መጨረሻ ላይ ፎርሙን እስከ ማጣት ድረስ እንደደረሰና ወደ ቤንች እንደወረደ የምናስታውሰው ነው። ይህን ነው እንግዲህ ለክሪስቶስ ዞሊስ ይህ እንዳይሆንበት ነው እየተመኘን የምንገኘው። ዞሊስ በጣም ጥሩ አጀማመር ነው ያደረገው። አዎ፣ ነገር ግን የፕሪሚየር ሊጉ ሩጫ ሲጀመር፣ ግፊያዎች ሲጀመሩ፣ ምቶች ሲጀመሩ፣ ከተጫዋቾች ጋር መጋፋትና ልፊያው ሲጀመር የክሪስቶስ ዞሊስ ሰውነት በቤልጂየም ሊግ የለመደው ስላልሆነ ይሄ እየደከመ እንዳይመጣና ቋቋሙ እንዳይወርድ ጉዳት እንዳይገጥመው ትልቅ ስጋት አለብን። ለዛ ነው አርቴታ በዞሊስ ብቻ መቀጠሉ ትልቅ ስጋት የሚፈጥርብን ያ ነው። ነገር ግን እንደኔ አሰልጣኝ ሚኬል አርቴታ ኤዜን በዛ ቦታ በደንብ ይጠቀመዋል የሚል እምነት አለኝ ዘንድሮ። ምክንያቱም መሃል ሜዳ ላይ ከበቂ በላይ አማራጮች ነው ያሉ። ለምሳሌ የኮሚኒቲ ሺልዱን ጨዋታ ብንመለከት አንድ አስደናቂ ነገር ትመለከታላችሁ። በኮሚኒቲ ሺልዱ ጨዋታም ብሩኖ ጉማሬሽ ተቀይሮ ሲወጣ ዴክላን ራይስ ነው የገባው። አስቡት ምን አይነት አፕዴት እንደሆነ፣ ወደ ሜዳ ምን አይነት ኃይል እያስገባችሁ እንደሆነ። ሪካርዶ ካላፊዮሪ ተቀይሮ ሲወጣ ፔሮ ሂንካፒ ነው ተቀይሮ የገባው። ይሄ ራሱ ተመጣጣኝ የምትሉት ምንም ካላፊዮሪ ቢወጣና ሂንካፒ ቢገባ እዛ ቦታ ላይ ምንም የሚጎድል ነገር እንደሌለ ታያላችሁ። ማጥቃቱ ላይ ካልሆነ በመከላከሉ ፔሮ ሂንካፒ እንደውም የተሻለ ሆኖ ነው የገባው። እንደዚሁም ኖኒ ማዱኬን አስወጥተን ቡካዮ ሳካን ያስገባ ነው። ቡካዮ ሳካ ከገባ በኋላ ምን ያህል ሙከራዎችን ሲያደርግ እንደነበረ ተመልክተናል። በኮሚኒቲ ሺልዱ ጨዋታ ካይ ሃቨርትን አስወጥተን ቪክተር ዮኬሬሽን ያስገባ ነው። ሉዊስ ስኬሊን አስወጥተን ማርቲን ዙቢሜንዲን ያስገባ ነው። ይህን ያህል ጥራት ነው መሃል ሜዳ ላይ አርሰናል ያለው። መሃል ሜዳም ሳይሆን በሁሉም ቦታዎች ላይ ትልቅ ጥራት ያለው ይህን ነው አርሰናል ስትመለከቱት ማለት ነው። ስለዚህ አርቴታ የሁሉ ተጫዋች መሃል ሜዳ ላይ መኖሩ እንደዚሁም ደግሞ በየቦታው በቂ ተጫዋቾች መኖራቸው የፕሪሚየር ሊጉን ዋንጫ እንዲደግሞ ትልቅ አቅም ይሰጠዋል ብዬ ነው የማስበው። እንደዚሁም ደግሞ እንደ ኮቨንትሪ ሲቲ ባሉ ጨዋታዎች ላይ አዳዲስ ነገሮችን ይሞክራል የሚል እምነት አለ። ለምሳሌ ኤዜን ክንፍ ላይ ማውጣት፣ ዮኬሬሽን በደንብ ግብ እንዲያስቆጥርና ወደ ግብ እንዲመለስ ማሰለፍ፣ ለካይ ሃቨርት ረፍት መስጠት የሚሉትን አይነት ነገሮች በደንብ አድርገን እንመለከታለን የሚል ሐሳብ ነው ያለኝ። የመጀመሪያ ጨዋታችንን
በድል የመጀመር እድላችን ሰፊ ነው። ምክንያቱም ትላንትና ሁሉም የሚባሉ ተጫዋቾቻችን በቂ ልምምድ መስራት ችለዋል። በጣም በጥሩ ጤንነት ላይ ነው የሚገኙት። ቡካዮ ሳካና ዴክላን ራይስም ወደ ጥሩ አቋማቸው እየመጡ ነው። የተክለ ሰውነት ማለት የአካል ብቃት ማለት ነው። በደንብ ፊት እየሆኑ እንደሚገኙ መረጃዎች ያሳያሉ። ስለዚህ ኮቨንትሪ ሲቲን በሜዳችን ኤምሬትስ ስቴዲየም ውድድሩን በድል መጀመር አለብን። በተለይ የመጀመሪያ ፕሪሚየር ሊግ ጨዋታዎቻችን በጣም ከባድ ናቸው። ተከታታይ የምናደርጋቸው ከአስቶን ቪላ፣ ከቼልሲ፣ ከሰንደርላንድ እያለ የሚቀጥለው መርሃ ግብራችን ከባድ ስለሆነ የመጀመሪያዎቹን ጨዋታዎች በማሸነፍ አርሰናል የፕሪሚየር ሊጉን መሪነት አንዴ ከተረከበ እንዳለፉት ዓመታት በተለይ እንዳለፈው ዓመት አርሰናል ከመሪነቱ ማውረድ በጣም ከባድ እንደሚሆን በእርግጠኝነት ነው የምናገረው። ሞመንተም የሚባል ነገር አለ እግር ኳስ ላይ ታውቃላችሁ። ሞመንተም ማለት አንድ ጨዋታ እያሸነፋችሁ ስትሄዱ የምትገቡበት የብቃት ደረጃ የምትገቡበት የኮንፊደንስ የብራስ መተማመን ከፍታ የሚባል ነገር አለ። ስለዚህ አርሰናል የመጀመሪያዎቹን ጨዋታ እንዲያሸንፍ በጣም ነው የምፈልገው። 4-5 ጨዋታዎችን አሸንፎ ፕሪሚየር ሊጉን በመሪነት የሚቆጣጠር ከሆነ በእርግጠኝነት አርሰናል በመሪነቱ ለረጅም ጊዜ ቀጥሎ የፕሪሚየር ሊጉን ዋንጫ እንደግመዋለን የሚል እምነት አለኝ። እንግዲህ ያሉት መረጃዎች ይህንን ይመስላሉ። በዝውውር መስኮቱ የተሰማው ስለ ከናን ይልዲዝ ነው አዲሱ መረጃ። በሌላ በኩል ስለ ጁሪየን ቲምበር ጥሩ ነገር ሰምተናል። ከሁለት ጨዋታ በኋላ የሚመለስ ከሆነ በጣም ትልቅ እፎይታ ነው ለኛ። ምክንያቱም እንደ ቤን ዋይት ያሉ ተጫዋቾች የምታምኗቸው ተጫዋቾች አይደሉም። በተለይ ከጉዳት ጋር በተያያዘ ቤን ዋይት ድንገት ሊጎዳ የሚችል ተጫዋች ስለሆነ ጁሪየን ቲምበር በቶሎ መመለስ ስላለበት ሁለት ጨዋታ ወይ ሁለት ሳምንት 3 ጨዋታ እንኳን ቢሆን ከዛ በኋላ የሚመለስ ከሆነ ትልቅ ረፍትና ፎይታ ነው ለኛ። ያሉት መረጃዎች እንግዲህ ይህንን ይመስላሉ። በቀጣይ ደግሞ ስለ ጨዋታው አዳዲስ የሚወጡ መረጃዎች ካሉ እነ ዴክላን ራይስ እና ቡካዮ ሳካስ ምን ላይ ደረሱ፣ ይሰለፋሉ አይሰለፉም የሚል አዲስ የሚወጣ ነገር ካለ በዝውውርም እንደተለመደው ወደ እናንተ ማድረስ እችላለሁ። መረጃ ስትፈልጉ ስለ አርሰናል እንግዲህ የትም ሄዳ አይጠበቅባችሁም። በኢትዮጵያ ትልቁ የአርሰናል ዜናዎችን ብቻ የሚያቀርበው ይህ የዩቲዩብ ቻናል ነው። ኦልሞስት ከ34,000 በላይ ተከታዮችን በሁሉም ቻናላችን ከሆነ ደግሞ እስከ 50,000 የሚጠጉ ተከታዮችን አፍርተናል። ለዚህ በጣም ከልብ ነው የማመሰግናችሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ አትርሱ። ባለፈው ዓመት ነው እንግዲህ ይህ የአርሰናል ቻናል የተከፈተው። በአንድ ዓመት ውስጥ ነው የሁሉ ተከታይ ያፈራ ነው። በዚህ ሁሉ ጊዜ ደግሞ ከጎኔ የነበራችሁትን በጣም ከልብ ላመሰግናችሁ እወዳለሁ። ልክ እንደ ቤተሰቦች ነን። በተለይ አሁን ደግሞ ፕሪሚየር ሊጉ፣ ሻምፒዮንስ ሊጉ ሁሉም ሊጀምር መሆኑን ተከትሎ በየቀኑ ወደ እናንተ አዳዲስ መረጃዎችን አደርሳለሁ። ከጨዋታ በፊት ከጨዋታ በኋላ የተጫዋቾቻችን የአሰልጣኞቻችን መግለጫ፣ ጉዳቶችን፣ ውጤቶችን ወደ እናንተ በሁሉም ቻናሎቼ የማደርስ ነው የምሆነው። ስለዚህ እየገባችሁ መከታተል፣ ከጎኔ መሆን፣ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። አዳዲስ ነገሮች በቅርቡ ይኖራሉ ብዬ አስባለሁ። እነዛን ደግሞ ሲኖሩ ወደ እናንተም የማደርስ ይሆናል። በሌላ መረጃ በሌላ ጥንክር እስከምንገናኝ ደግሞ በያላችሁበት ሰላም ተመኘውላችሁ።